ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ቆይታን ስናደርግ የተለያዩ የዝውውር ጉዳዮችን በዚህ በሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ላይ ይዘን ቀርበናል። ትልልቆቹን የአውሮፓ ክለቦች የተመለከቱ በተለይ ደግሞ በሚቀጥለው በክረምት የተጫዋቾች የዝውውር መስኮት ይፈጸማሉ ተብለው የሚጠበቁ የዝውውር ጉዳዮችን በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር እቆያለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የአርሰናል የቀድሞ ግብ ጠባቂ ቡካዮ ሳካ ከጉዳት ሲመለስ ኢታን ዌኔሪን በተለያየ ቦታ ሊያጫውተው ይችላል ብሎ ያምናል። የቀድሞ የአርሰናል ድንቅ ተጫዋች ዳቪድ ሲመን ኢታን ዌኔሪ ቡካዮ ሳካ ወደ ሜዳ ከተመለሰ በኋላ የአጥቂ ክፍል ሚናን መጫወት እንደሚችል ተናግረዋል። የ17 ዓመቱ ተጫዋች ሳካ በሌለበት ጊዜ በቀይ መስመር ላይ ተጫውተዋል። ሳካ ከጥቂት ሳምንታት በኋላ ወደ ሜዳ ይመለሳል ተብሎ ይጠበቃል። አርሰናሎች ብዙ ጊዜ በ10 ቁጥር ሚና ላይ አይጫወቱም፣ ይልቁንም 2-8 ቁጥሮችን ይጠቀማሉ። በአሁኑ ጊዜ ማርቲን ኦዴጋርድ እና ዴክላን ራይስ በእነዚህ ቦታዎች ላይ ይጫወታሉ። ቶማስ ፓርቴ በ6 ቁጥር ቦታ ላይ የሚጫወት ተጫዋች ነው። ዳቪድ ሲመን እንግዲህ ሲናገር በፖድካስቱ ላይ ሌላው ትልቅ ችግር ያለው በአጥቂ ክፍል ላይ ብቻ አይደለም፣ አርሰናሎች የሚፈልጉት ሌላ የፈጠራ ክህሎት ያለው ተጫዋች ነው። ኦዴጋርድ በዚህ 10 ቁጥር ሚና ላይ መጫወት እንደሚችል ግልጽ ነው። ኢታን ዌኔሪ እዛ መጫወት ይችላል ብላችሁ ብትጠይቁ ይችላል ነው መልሴ። ሳካ ተመልሶ ሲመጣ ኢታን ዌኔሪ ወደ መሃል ሊገባ ይችላል። ዌኔሪ ገና በልጅነቱ በመሃል ክፍል የበሰለ ተጫዋች ይመስላል። ዌኔሪ እድሜው ገና ቢሆንም እሱ በጣም ጥሩ ተጫዋች ነው። ምናልባትም ወደ መሃል ቦታ ላይ ሊሄድ እንደሚችልም አምናለሁ። ኢታን ዌኔሪ እና ማርቲን ኦዴጋርድ በ8 ቁጥር ሚናዎች አብረው ሊጫወቱ የሚችሉ ሲሆን ዴክላን ራይስ ደግሞ በተከላካይ አማካይ ሊጫወት ይችላል። በዘንድሮ የውድድር ዘመን ታዳጊው በሁሉም ውድድሮች 28 ጨዋታዎችን አድርጎ 8 ግቦችን ማስቆጠር ችሏል። በግራ ክንፍ እስካሁን ጥቅም ላይ ባይውልም ኢታን ዌኔሪ ያለው አቅም ግን በዚያ ቦታ ላይም ሊጫወት ይችላል ሲል ነው ግምቱን ያስቀመጠው ዳቪድ ሲመን። ኤቨርተኖች የክንፍ ተጫዋቹን ለማስፈረም ከሊድስ ዩናይትድ ጋር ለመወዳደር እያሰቡ ነው። ኤቨርተኖች የቶትንሃሙን የክንፍ መስመር ተጫዋች ማኖር ሰሎሞንን ለማስፈረም ከሊድስ ዩናይትድ ጋር ሊፎካከሩ ነው። ኤቨርተኖች በውድድር ዓመቱ ከሊድስ ዩናይትድ ጋር በውሰት እያሳየ የሚገኘውን የቶትንሃሙን የክንፍ መስመር ተጫዋች ማኖር ሰሎሞንን ለማስፈረም ሀሳቡ አላቸው። ታፊዎቹ ለትልቅ የክረምት ተጫዋቾች የዝውውር መስኮት በዝግጅት ላይ ናቸው። አዲሶቹ ባለቤቶች ደ ፍራንክሊን ግሩፕም ለዳቪድ ሞይስ በርካታ አዳዲስ ተጫዋቾችን በማምጣት ለመደገፍም ተዘጋጅተዋል። ኤቨርተኖች እስከ 8 የሚደርሱ ኮንትራታቸው ሊጠናቀቅ የደረሱ ተጫዋቾች ያሏቸው ሲሆን የ5 ተጫዋቾችንም የውሰት ቆይታ የወደፊት እጣ ፈንታ መወሰን አለባቸው። በጥያቄ ውስጥ ካሉት ውሰቶች ውስጥም ሁለቱ የክንፍ አጥቂዎች ጃክ ሃሪሰን እና ጀስፐር ሊንድስትሮም ሲሆኑ ሁለቱ ብቃታቸው ወጥነት የጎደለው ሲሆን ኤቨርተኖች ለነሱ ቋሚ ኮንትራት ለማድረግም ይወስኑ እንደሆነ ወደፊት የሚታይ ይሆናል። ቲም ቶክ እንዳስነበበው ከሁለቱ ተጫዋቾች መካከል አንዱ ቢፈርም በሚቀጥሉት ወራት አዲስ የክንፍ መስመር ተጫዋች ሲፈልጉ እንደሚችሉና በውሰትም ወደ ሊድስ የሄደው የቶትንሃም አጥቂ ሶሎሞን ራዳራቸው ላይ እንደሚገኝም ነው የተረዱት። የ25 ዓመቱ ተጫዋች በዚህ የውድድር ዘመን ለሊድስ በተሰለፈባቸው 29 የሻምፒዮንሺፕ ጨዋታዎችም 7 ጎሎችንና 7 አሲስቶችን አድርገዋል። በዚህ የውድድር ዘመን ለሊድስ ዩናይትድ ትልቅ ሚናን በመጫወቱ ሊድሶች ማኖር ሰሎሞንን ከቶትንሃም በቋሚ ውልም ለማስፈረም በጣም ይፈልጋሉ። ሆኖም ግን ኤቨርተኖች ለፊርማው ፉክክር ሊያደርጉ እንደሚችሉ ምንጮች ይገልጻሉ የተባለው። ቶተንሃሞች ለማኖር ሰሎሞን 20 ሚሊዮን ፓውንድ ሊጠይቁ ይችላሉ። ቲም ቶክ ኤቨርተኖች የማኖር ሰሎሞንን የውድድር ዘመን በቅርበት ሲከታተሉ እንደነበር ማረጋገጥ ችሏል። ቶፊዎቹ ከታህሳስ ወር ጀምሮ ተጫዋቹን በመመልከት ላይ እንግዲህ ነበሩ። ቶተንሃም በዚህ ክረምት ሶሎሞንን ለመሸጥም እስከ 10 ሚሊዮን ፓውንድ ሊቀበል ይችላል። ነገር ግን ሌሎች ምንጮችና እንደሚጠቁሙት ትክክለኛው መሸጫ ቁጥሩ ወደ 20 ሚሊዮን ፓውንድ ነው። ስፐርስ በሶሎሞን ላይ ፍላጎቶች እያደጉ መሆኑን ጠንቅቀው ያውቃሉ። የሊድሱ አለቃ ዳንኤል ፉርክ የቀድሞውን የሻከታር ዶኔስክ ሰው የቡድኑ ወሳኝ አባል አድርጎም ነው የሚመለከተውናም እንዲቆይም ይፈልጋል። ሶሎሞን ከእንግሊዝ ውጪ እድሎችን ሊያገኝ ይችላል። በቱርክና በጣሊያን ያሉ ክለቦችም የእሱን ሁኔታ ይከታተላሉ። ምርጫው ግን በእንግሊዝ መቆየትና በሚቀጥለው የውድድር ዘመንም በፕሪሚየር ሊግ መጫወት ነው። ሌስተር ሲቲም ሶሎሞንን ራዳሩ ላይ አድርጓል። ነገር ግን ሌስተሮች ከፕሪሚየር ሊጉ መውረዳቸው ስለማይቀር እሱን እንዲቀላቀል ለማሳመን ግን
አስቸጋሪ ይሆንባቸዋል ተብሎ ነው የሚጠበቀው። ዌይን ሩኒ በማንቸስተር ዩናይትድ አሰልጣኝ ላይ ጫና ከፈጠረ በኋላ ስለ ሩበን አሞሪም በድጋሚ አስተያየቱን ሰጥቷል። ዌይን ሩኒ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን በኦልድ ትራፎርድ ስላሳለፈው ወቅትም ተናግሯል። የዩናይትድ የምንጊዜም ከፍተኛ ጎል አስቆጣሪ እንግዲህ ዌይን ሩኒ ሩበን አሞሪም ራሱን የሚያስተናግድበት መንገድና ከሚዲያ ጋር የሚግባባበት መንገድን አሞግሶታል። የማንቸስተር ዩናይትድ ደካማ የውድድር ዘመን በሩበን አሞሪም ቀጥሏል። በዚህ ሳምንት ግን ያደረጉትን ጨዋታ ትላንትና ማሸነፍ ችለዋል። ሌስተር ሲቲ የቀድሞ የስፖርቲንግ ሊዝበን ሰው በመጀመሪያ 17 የፕሪሚየር ሊግ ጨዋታዎች 5ቱን ብቻ አሸንፎ የነበረ ሲሆን አሁን ላይ በፕሪሚየር ሊጉም መሻሻሎችን እያሳየ እንደሆነ ያለፉት 2 ጨዋታዎችን ማሸነፍ ችሏል። ዩናይትዶች በሩበን አሞሪም ስር ለመሻሻል መታገላቸውን እየቀጠሉ ነው። ሩኒ ፖርቱጋላዊው አሰልጣኝ በኦልድ ትራፎርድ ነገሮችን ለመቀየር የሚያስፈልገው ነገር እንዳለው ያምናል። ሩኒ ለዩናይትድ ይፋዊ ድረገጽም ነው ይህንን ሀሳብ የሰጠው። ይህ የውድድር ዘመን በጣም አስቸጋሪ ነበር፣ ያንንም መካድ አይቻልም። ያለፉት የውድድር ዘመናት አስቸጋሪ ነበሩ። አዲሱ አሰልጣኝ ነገሮችን ለማስተካከል እየሞከረ ነው። እኔም በጣም ወድጄዋለሁ። ራሱን የሚይዝበትና ከሚዲያ ጋርም የሚነጋገርበት መንገድ በጣም ጥሩ ነበር። ምናልባትም በዚህ የውድድር ዘመን የበለጠ ተስፋ ማድረግ ጥሩ ላይሆን ይችላል፣ ነገር ግን ለቀጣይ ዓመት ተስፋ እናደርጋለን። ተጫዋቾች የአሰልጣኙን የአጨዋወት ዘይቤ መተግበር መጀመርና ክለቡ ወደፊት ለመራመድም መነሳሳት አለባቸው ሲልም ጭምር ነው ዌይን ሩኒ የሚናገረው። ሩኒ የማንቸስተር ዩናይትድን ኮከብ ለማስፈረም ሞክሮ እንደነበረም ተናግሯል። ሩኒ የደርቢ ካውንቲ አሰልጣኝ በነበረበት ወቅት የማንቸስተር ዩናይትድ ተጫዋች የሆነውን አማድ ዲያሎን ለማስፈረም ሞክሯል። በ2017 ኦልድ ትራፎርድን ከለቀቀ በኋላ ሩኒ በ2020 እና በ2022 መካከል ክለቡን በማሰልጠን ከደርቢ ካውንቲ ጋር ጉዞውን ጀምሮ ነበር። የማንቸስተር ዩናይትድ ኮከብ ዲያሎን በውሰት ለማስፈረምም እንደሞከረ አሳውቀዋል። ሆኖም ግን የ22 ዓመቱ ወጣት ተጫዋች በወቅቱ በማግስቱ እንግዲህ የስኮትላንዱን ሬንጀርስ መቀላቀሉን ነው ሩኒን ያስገረመው። ሩኒ በማንቸስተር ዩናይትድ ቴሌቪዥን ጣቢያ እንደተናገረው አማድ ጥሩ ነበር ብዬ አስባለሁ። በደርቢ በነበርኩበት ጊዜ በውሰት እሱን ለደርቢ ለማስፈረም ሞከርኩኝ። እኔ እንደማስበው በማግስቱ ወደ ሬንጀርስ ሄዷል። አማድ ዲያሎ በሚያስቆጥራቸው ግቦች በፈጠራ ችሎታውና በስራ ደረጃው ድንቅ ነበር። እሱ የማንቸስተር ምልክት እየሆነ ነው። ጥቂት ተጫዋቾች እንደሱ እንዲሆኑ እንፈልጋለን ብሏል። አማድ ዲያሎ በ2023 ከሰንደርላንድ ወደ ዩናይትድ ከተመለሰ በኋላ ራሱን ከዩናይትድ ቁልፍ ተጫዋቾች መካከልም አንዱ አድርጎ እያሳየ ነው። ፖል ላቤሌ ፖግባ በስፔን ውስጥ ላለ ክለብ ሊፈርም ይችላል። ፖል ፖግባ እንዳይጫወት የከለከለውን ቅጣት አሁን ላይ ተነስቶለታል። እናም አሁን አዲስ ቡድን እየፈለገ ነው። ፖል ፖግባ እገዳውን ካጠናቀቀና ከቱሪን ዩቬንቱስ ጋር ያለውን ግንኙነት በማቋረጡ አዲስ መዳረሻን በመፈለግ ላይ ነው። በአንድ ወቅት በዓለም ላይ ከፍተኛ ዋጋ ካላቸው አማካዮች አንዱ የነበረው ፈረንሳዊው አማካይ አሁን ላይ ወደ እግር ኳስ ለመመለስ እየሞከረና ራሱንም ለብዙ የአውሮፓ ክለቦች ማቅረብ ጀምረዋል። አሁን ላይ ከፖግባ ፈላጊዎች መካከል አትሌቲኮ ማድሪድ አንዱ ነው። ፖግባ ደሞዙን ከቀነሰ ወደ አትሌቲኮ እቅዶችን መግባት ይችላል። የካልቼኖሮ ቡድን የመሃል ሜዳውን ሚዛንና ጥራትን የሚያመጣ ተጫዋችም ለማጠናከር እየፈለገ ነው። ምንም እንኳን የፖግባ ፕሮፋይል ሙሉ በሙሉ ከዲየጎ ሲሞኔ ሲስተም ጋርም የማይጣጣም ቢመስልም አርጀንቲናዊ አሰልጣኝ ፖግባ በሕይወት ዘመኑ ያሳየውን ከፍተኛ የአካል ብቃትና መስዋዕትነትን ተከትሎ ቅድሚያ ሊሰጡትም ይችላሉ። ሆኖም ግን ፈረንሳዊው ደሞዙን በከፍተኛ ሁኔታ ለመቀነስ ፍቃደኛ ከሆነ ከአትሌቲኮ ማራኪ አማራጮች ሊሆን ይችላል። የ31 ዓመቱ ፖግባ አሁንም ተሰጥኦና ልምድ አለው። ምንም እንኳን በአካላዊ ሁኔታ ላይ ጥርጣሬ ቢኖርም አትሌቲኮ በሚፈልገው መልኩ ከቡድኑ ጋር መላመድ መቻሉ እርግጥ ባለመሆኑ ማንኛውም ድርድር አስቸጋሪ ሊሆን ይችላል። በሌላ በኩል የአትሌቲኮ ደጋፊዎች በፖግባ መምጣት ጉዳይ ተከፋፍለዋል። በአሁኑ ጊዜ የፈረንሳዊው ሰው የወደፊት እጣ ፈንታ በእርግጠኝነት አይታወቅም። ነገር ግን ወደ ከፍተኛ ደረጃ ለመመለስ ያለው ፍላጎት ግልጽ ነው። አትሌቲኮ ማድሪድም በፊርማው ላይ ገፍቶ ካልሄደም ፖግባ በሌላ ቡድን ውስጥም ለማየት መጠበቅ ይኖርብናል ተብሎ ነው የሚታሰበው። ሶስቱ ክለቦች ዮሃን ጋርሲያን ለማስፈረም እየተፎካከሩ ነው። ወጣቱ ስፔናዊ ግብ ጠባቂ በላሊጋ ውስጥ ካሉ ምርጥ ተጫዋቾች አንዱ ሆኗል። የዮሃን ጋርሲያ ተሰጥኦ ሳይስተዋል አልቀረም። እናም ሶስት የአውሮፓ ግዙፍ ክለቦች ተጫዋቹን በመጪው የክረምት ገበያም ለማስፈረም እየሞከሩ ነው። ባርሴሎና፣ አርሰናል እና ፓሪስ ሰን ዠርሜን አይናቸውን በዘንድሮ የውድድር ዘመን ለቡድኑ ቁልፍ በሆነው የኢስፓኞሉ ግብ ጠባቂ ላይ አድርገዋል። የካታላኑ ግብ ጠባቂ ከኢስፓኞል ጋር እስከ 2028 የሚያቆየው ኮንትራት ቢኖረውም የመልቀቅ ዕድሉ እየጨመረ ይመስላል። በባርሴሎና ጉዳይ የረጅም ጊዜ የማርክ አንድሬ ቴር ሽቴገን ተተኪን በመፈለጋቸው ጋርሲያ ክለቡ ከሚፈልገው መገለጫ ጋር ይስማማል። ባርሴሎና ከኢስፓኞል ጋር ያለውን ሁኔታ ለመረዳት የመጀመሪያ ግንኙነቶችን አድርጓል። ምንም እንኳን ለአገልግሎቱ ያለው ፉክክር ጠንካራ ቢሆንም
ወጣቱ ግብ ጠባቂን ለማስፈረም ቆርጦ የተነሳ የሚመስለው ክለብ አርሰናል ነው። ሚኬል አርቴታ ዳቪድ ራያን ጀማሪ ቢሆንም የግብ ጠባቂ ፉክክርን ለማጠናከር ያለመ ሲሆን ጋርሲያ ለወደፊቱ ጥሩ አማራጭ አድርጎም ይመለከተዋል። ለእንግሊዝ ውስጥም የኢስፓኞሉ ግብ ጠባቂ ፊርማን ለማግኘት በሚደረገው ፉክክር የለንደኑ ቡድን ቦታ ላይ ይገኛል። ይህ በእንዲህ እንዳለ ፓሪስ ሰን ዠርሜንም የዚህ ዝውውር እንግዲህ ፉክክርን ተቀላቅሏል። የፓሪሱ ቡድን ለጀማሪ ቦታው ከጂያንሉጂ ዶናሩማ ጋር የሚፎካከር ግብ ጠባቂን ይፈልጋሉ። እናም ጋርሲያ ተስፋ ሰጪ እጩም አድርገው ለይተውታል። ሶስት ትልልቅ ክለቦችም ፍላጎት አላቸው። እነዚህም ኢስፓኞል በሚቀጥለው ሳምንት ብዙ ጥያቄዎችን ሊቀበል ይችላል። የግብ ጠባቂ በክረምቱ መልቀቁ የማይቀር እንደሆነ ነው ዘገባዎች እያሰፈሩ የሚገኙት። ኡናይ ኤምሪ ከሪያል ሶሴዳድ ኮከብ ተጫዋች ማስፈረም ይፈልጋሉ። ስፔናዊው አሰልጣኝ ለቀጣዩ የውድድር ዘመን የተሻለ ቡድን የመስራት አላማ አላቸው። አስተን ቪላ ለክረምት የዝውውር ገበያ ቅድሚያ ከሚሰጧቸው ነገሮች አንደኛው እንዲሆንም በዦን አራምቡሩ ላይ ትኩረታቸውን አድርገዋል። የእንግሊዙ ክለብ በኡናይ ኤምሪ ጥያቄ መሰረት የቀይ መስመር ተከላካይን ቦታ ለማጠናከር እየፈለገ ሲሆን በሪያል ሶሴዳድ ተከላካይ ቡድኑን ለማሻሻልም ጥሩ አማራጭ አድርጎ ይመለከቱታል። ተጫዋቹ ወደ ፕሪሚየር ሊግ ለመምጣትም አቅም ያለው ሲሆን የቅርብ ጊዜ ብቃቱን ተጠቅሞ ወደ ፕሪሚየር ሊግ ለመምጣት ዝግጁ ነው። የበርሚንግሃሙ ቡድን በክረምቱ ውስጥም አንድሬ ጋርሲያን ቢያመጣም በተጫዋቹ አቋም ምክንያት ግን አማራጮችን ማሰስ ቀጥለዋል። እናም ወጣቱ ቬንዙዌላዊ በስፔን እግር ኳስ ውስጥ ለእድገቱ ትኩረትም ሰጥቷል። ተጫዋቹ ከሃማሪ ትራወሬ ጉዳት በኋላ የእድገቱ ፍጥነት ጨምሯል። ስለሆነም የተጫዋቹ ብቃት ሳይስተዋል አልቀረም። ይህም እንግዲህ የበርካታ የአውሮፓ ክለቦችን ፍላጎትም ቀስቅሷል። አስተን ቪላ በዦን አራምቡሩ ዝውውር ትልቅ ፉክክርም ይገጥመዋል። ኢንተር ሚላን እና ሪያል ማድሪድ እድገቱን በቅርበትም ተከታትለውታል። ምንም እንኳን የእንግሊዙ ቡድን ስለ ዝውውሩ ለመደራደር የመጀመሪያውን አማራጭ እርምጃ ለመውሰድ ፍቃደኛ ቢመስልም፣ ሆኖም ግን የተጫዋቹ የውል ሁኔታ ጉዳዩን ሊያወሳስበው ይችላል። ተጫዋቹ በቅርቡ ከሪያል ሶሴዳድ ጋር ኮንትራቱን አድሷል። ይህ ማለት የባስኩ ክለብ አሳማኝ ጥያቄ እስካልቀረበ ድረስ እንዲሸጥም ጫና አይደረግበትም። አስተን ቪላ አራምቡሩን ለማስፈረም ከፈለገ ከፍተኛ ጥረት ማድረግ ይጠበቅባቸዋል። የማርቲን ዙቤሜንዲን መልቀቅም ጋር ተያይዞ የባስኩ ክለብ በቡድናቸው ውስጥም ሌላ ትልቅ ተጫዋቾችን ለመልቀቅም አይፈልጉም። ኡናይ ኤምሪ ግን የቡድኑን ለማጠናከር ስለሚፈልግ ወጣቱን ተከላካይ ወደ ፕሪሚየር ሊግ እንዲመጣ ለማሳመን የተቻለውን ሁሉ ያደርጋል ተብሎ ነው የሚታሰበው። ትሮይ ዲኒ በሩበን አሞሪም ስር ሙሉ በሙሉ አዲስ ባህል ያሳየውን የማንቸስተር ዩናይትድ ኮከብን አወድሷል። ትሮይ ዲኒ ሩበን አሞሪም ከመጣ በኋላ በክለቡ ያለውን ደረጃ በማሳደጉም የማንቸስተር ዩናይትዱ ካፕቴን ብሩኖ ፈርናንዴዝን አድንቋል። ፖርቱጋላዊው አማካይ በሳምንቱ መጨረሻ ከአርሰናል ጋር በነበረው ጨዋታ አስደናቂ ቅጣት ምት ማስቆጠሩ ይታወሳል። ብሩኖ ፈርናንዴዝ በ2020 ከስፖርቲንግ ሊዝበን ክለቡን ከተቀላቀለ በኋላ በማንቸስተር ዩናይትድ ጥሩ ብቃት አሳይቷል። ዩናይትዶች በአብዛኞቹ የውድድር ዘመናት መጥፎ ጊዜ ሲያሳልፍ ነበር፣ ነገር ግን የ30 ዓመቱ ተጫዋች ወጥነት ያለው ብቃቱን በማሳየቱ ከሁሉም የተሻለ ተጫዋችም ላይ እንግዲህ ይገኛል። በቢቢሲ የሳምንቱ ምርጥ ቡድን አምድ ላይም የቀድሞ የዋትፈርድ ተጫዋች ዲኒ ሩበን አሞሪም ወደ ክለቡ ከመጣ በኋላ ብሩኖ ፈርናንዴዝን በአዲስ ገጽ ባህሪውን አወድሶታል። አማካዩ በአርሰናሎች ላይ ያስቆጠረው ጎልን አድንቆ ቡድኑ እንግዲህ በብሩኖ ዙሪያ መገንባት ያለበት አይነት ተጫዋችም መሆኑን ጠቅሟል። በዩሮፓ ሊግም ሃትሪክ ሰርቷል። ትላንትናም ሌስተር ሲቲ ላይ ጎል አስቆጥሯል። ባለፉት ዓመታት ብሩኖ ፈርናንዴዝን ተቸው። በኤሪክ ቴን ሃግ ስር ቡድኑ ጥሩ ባልነበረበት ወቅት የተሻለው ሰው ነው። አዲስ አለቃ ከመጣ በኋላ ሙሉ ለሙሉ አዲስ ባህሪን አሳይቷል። ማንቸስተር ዩናይትድ ወደሚመኙት ቦታ መድረስም ከፈለጉ ይህ ሰው ያስፈልጋቸዋል፣ እሱን መልቀቅ አይችሉም ብሏል። አሞሪም ዩናይትድ በህዳር ወር ማሰልጠን ከጀመረ ጀምሮ ብሩኖ በ25 ጨዋታዎች 8 ጎሎችን አስቆጥሮ 6 ለጎል የሆኑ ኳሶችን ደግሞ እንዲሁ አመቻችቶ ማቀበል ችሏል። ባለፈው ወር ከኤቨርተን ጋር በተደረገው ጨዋታ ግሩም ቅጣት ምት ሲያስቆጥር፣ እሁድም እንዲሁ ከአርሰናል ጋር ግሩም ቅጣት ምት ማስቆጠር ችሏል። በሳምንቱ አጋማሽም 3 ግቦችን አስቆጥሯል። ትናንትና ደግሞ 1 ጎል ማስቆጠር ችሏል። የማንቸስተር ዩናይትድ በዚህ የውድድር ዘመን ስኬት ተስፋዎች በፈርናንዴዝ የጎል አስተዋጽኦች ላይ ነው። በዩሮፓ ሊግ ውድድር ላይ ሩበን አሞሪም ቡድኑን ወደ ሻምፒዮንነት ለመምራት በካፕቴኑ ላይ ትልቅ ተስፋ ይጣልበታል ተብሎ ነው የሚታሰበው። የኤቨርተኑ ኮከብ ጃራድ ብሬዝቫይት በሪያል ማድሪድ እና ሊቨርፑል እየተፈለገ ሲሆን ኤቨርተን አዲስ ኮንትራት ሊሰጠውም ይፈልጋል። ሪያል ማድሪድ እና ሊቨርፑል የጃራድ ብሬዝቫይትን ሁኔታ እየተከታተሉ ሲሆን የተጫዋቹ ባለቤትም ኤቨርተን የሪያል ማድሪድ እና ሌሎች ቡድኖችን ፍላጎትም ለማስቀረት ለጃራድ ብሬዝቫይት አዲስ ኮንትራት ሊሰጠው ይፈልጋል ሲል ቲም ቶክ ዘግቧል። የ22 ዓመት ዕድሜው ተከላካይ ከተወፊዎቹ በጣም አስፈላጊ ተጫዋቾችም አንዱ ሲሆን ተጫዋቹ ባለፈው ዓመት ባሳየው ብቃትም የማድሪድ ፍላጎትን እንዲስብ አድርጎታል።
ማንቸስተር ዩናይትድ የጃራድ ብሬዝቫይት ፈላጊዎች ሆነው ቢቀጥሉም በመጪው የዝውውር መስኮት በበጀት ውስንነት አዲስ የመሃል ተከላካይ ለማምጣትም ትኩረት ሰጥተው እንደማይሰሩ ምንጮች ይገልጻሉ። የኤቨርተን ተቀናቃኞች ሊቨርፑሎች የቨርጂል ቫንዳይክን የረጅም ጊዜ ተተኪ ለማድረግም ብሬዝቫይትን የማስፈረም እድል ላይ ተወያይተዋል። ነገር ግን ምንጮች ግልጽ እንዳደረጉት ኤቨርተኖች ጃራድ ብሬዝቫይትን የመሸጥ ፍላጎት የላቸውም። የእንግሊዙ ተከላካይ ያሁኑ ውሉ እስከ 2027 የሚቆይ ሲሆን ኤቨርተኖች ውሉን ለአንድ ዓመት የማራዘም አማራጭ አላቸው። ነገር ግን ቶፊዎቹ ከመሸጥ ከተገደዱ ከ70 ሚሊዮን ፓውንድ በላይ ብቻ በመቀበል ያስባሉ። ብሬዝቫይት በአሁኑ ጊዜ በሳምንት 35,000 ፓውንድ ይከፈለዋል። ኤቨርተኖች ትልቁን ሊያቀርቡለት ይፈልጋሉ። ነገር ግን የተከላካዩ ኮንትራትን ለማራዘም በሳምንት 150,000 ፓውንድም እንደሚያስፈልግ ነው የሚነገረው። ጃራድ ብሬዝቫይት ከኤቨርተን ጋር አዲስ የኮንትራት ንግግር ለማድረግ ክፍት ነው። የኤቨርተን አዲስ ባለቤቶች ከተከላካዩ ጋርም አዲስ ስምምነት ለመፈጸም ቢፈልጉም የተጫዋቹን ደሞዝ በከፍተኛ ሁኔታ ለመሸጥም ዝግጁ አይደሉም። የክለቡ አሁኑ ከፍተኛ ገቢ የሚያገኘው አብዱላሂ ዶኮሬ ነው። በሳምንት 130,000 ፓውንድ ነው። ዶኮሬ በዚህ ክረምት ኮንትራቱ ያበቃል። ኤቨርተኖች ከአማካዩ ጋር በኮንትራት እድሳት ጉዳይ ንግግሮችን አላደረጉም። ኤቨርተኖች ለጃራድ ብሬዝቫይት ከ100,000 እንግዲህ ፓውንድ በላይ የሆነ አዲስ ደሞዝን ለመስጠት ፍቃደኛ እንደሚሆኑ ይጠበቃል። ይህም ከመሃል ተከላካይ አጋሩ ጄምስ ታርኮስኪ ጋር ተመሳሳይ ይሆናል። ሆኖም ግን ኤቨርተኖች ስለ እድሳት አይቸኩሉም። ነገር ግን ሁኔታው በሚቀጥሉት 2 ወራት ውስጥ የመጨረሻ ውሳኔ ይጠበቃል። ሪያል ማድሪድ በሚቀጥሉት ወራቶች አዲስ የመሃል ተከላካይ ለማስፈረም አቅደዋል። ጃራድ ብሬዝቫይት ከቶትንሃም እንዲሁ ክሪስቲያን ሮሜሮ እና ከባየር ሌቨርኩሰን ደግሞ ጆናታን ታህ ጋር በእጩ ዝርዝር ውስጥም የተካተተው ተጫዋች ነው። ፖል ፓርከር የማንቸስተር ዩናይትድ ኮከብን በእግር ኳስ ታሪክ ውስጥ ከመጥፎ ፈራሚዎች አንዱ ሲል ወቅሶታል። ፖል ፓርከር ማንቸስተር ዩናይትድ ሜሰን ማውንትን የፈጸመበት መንገድ በእግር ኳስ ታሪክ ውስጥ ካሉት መጥፎ ፊርማዎችም አንዱ ሲል ሰይሞታል። እንግሊዛዊው በቸልሲ በቂ ብቃት እንዳልነበረውና በኦልድ ትራፎርድም ትልቅ አደጋ እንደደረሰበት ያምናል። ፖል ፓልከር የቀድሞ ክለቡ ሜሰን ማውንትን ከቸልሲ ለማስፈረም ባደረገው ውሳኔም ተቆጥቷል። ምክንያቱም አማካዩ ወደ ማንቸስተር ዩናይትድ ከሄደ በኋላ ለብዙ ጊዜ ብቁ ስላልሆነ ነው። ሰማያዊዎቹ እንግሊዛዊውን ለመተካትም የተሻሉ ተጫዋቾችን በማግኘታቸው ሽያጩ ጥሩ ውጤት እንዳያስገኘ ያምናል። ሜሰን ማውንት ከምን ጊዜውም በጣም መጥፎ ፈራሚዎች አንዱ ነው። በእግር ኳስ ታሪክ ውስጥም ብዙ ጥሩ ያልሆኑ ፊርማዎችን አይተናል። ሜሰን ማውንት ከነሱ ውስጥ ዋነኛው ነው። የማውንት ፊርማ ለዩናይትድ ትልቅ ጥፋት ነው። ማውንት በቼልሲ ቤትም ለጉዳት ቅርብ ነበር። ስለዚህ ማንቸስተር ዩናይትዶች እሱን ለማምጣት ለምን እንደወሰኑም ማወቅ አልቻልኩም ሲል የተናገረው የእሱ ምርጥ ቦታ ምን እንደሆነ አላውቅም፣ ምን ላይ ጥሩ እንደሆነም አላውቅም። ለጉዳት ቅርብ የሆነ ምክንያትም ምንድን ነው ብዬ መጠየቅ እፈልጋለሁ። ማውንት የመጫወት ፍላጎት ስለሌለው ይሆናል በቶሎ ለጉዳት ቅርብ የሚሆነው። ማውንት ጥሩ ልጅ እንደሆነ እርግጠኛ ነኝ፣ ነገር ግን ለማንቸስተር ዩናይትድ የሚጫወትበት ደረጃ የለውም። ማውንት ቡድን ውስጥ ትልቁ ችግር ላይሆን ይችላል፣ ነገር ግን እሱ ቡድኑን እየረዳ አይደለም። ብዙ ጊዜ ባይጫወትም ክለቡና እሱ መፍትሄ ሊያገኙ እንደሚችሉ ተስፋ አድርጋለሁ። ምክንያቱም ለሁሉም ሰው መፍትሄ የማውንትን መውጣት ነው ሲልም ይናገራል ፖል ፓርከር። ሜሰን ማውንት በ2023 ማንቸስተር ዩናይትድን ከተቀላቀለ በኋላ 49 ጨዋታዎች በጉዳት ምክንያት አምልጠውታል። ለዩናይትድ የተጫወተው 32 ጨዋታዎችን ብቻ ሲሆን አንድ ጊዜ ብቻ ጎል አስቆጥሯል። አሁን ላይ ሜሰን ማውንት ወደ ማንቸስተር ዩናይትድ ልምምድ ተመልሷል። ሜሰን ማውንት በዚህ ሳምንትም በሚደረጉ ጨዋታዎች ላይ ሊኖር እንደሚችል ነው ዘገባዎች እያሰፈሩ የሚገኙት። ሻካ ሂስሎፕ የፕሪሚየር ሊጉ ኮከብ ከአርሰናል ይልቅ ቀዮቹን የመቀላቀል እድሉ ከፍተኛ ነው ብሎ ያምናል። የቀድሞ ተጫዋች ሻካ ሂስሎፕ የቀድሞ የግራ ተከላካይ ፍላጎት ግምት ውስጥ በማስገባት የፉላሙ ተከላካይ አንቶኒ ሮቢንሰን ከአርሰናል ይልቅ ለሊቨርፑል እንደሚመቸው ያምናል። ሂስሎፕ የሊቨርፑል ስርዓትና የቡድኑ ሁኔታ ከአሜሪካዊው ኮከብ ምቹ መዳረሻም ይሆናል ሲል ተነግሯል። አርሰናል በዚህ ቦታ ላይ በቂ አማራጮች አሉት ነው ያለው። ስለ ሮቢንሰን ባህሪ ሲናገርም ሂስሎፕ የመከላከል ብቃቱና የማጥቃት ብቃቱን ተናግሯል። ይህም ከሊቨርፑል የረጅም ጊዜ የግራ ተከላካይ አንድሪ ሮበርትሰን ጋር በማመሳሰል ነው። ሂስሎፕ ለኢኤስፒኤን ሲናገር ሮበርትሰንን በመከላከሉ ረገድ ጥሩ እንደነበረው ማን ሊሆን ይችላል? በማጥቃቱ ረገድ ከሮበርትሰን በኋላ ለሊቨርፑል ማን ጥሩ ሊሆን ይችላል? የኔ መልስ አንቶኒ ሮቢንሰን ነው ላለው። ተጫዋቹ ራሱን በፕሪሚየር ሊጉ አረጋግጧል። ያንን ቦታ መሸፈን እንደሚችልና በሊቨርፑል ስርዓት ውስጥም አስፈላጊ የሆነውን ቦታ መሸፈን እንደሚችልም አምናለሁ ሲል ነው የተናገረው። ሮቢንሰን ተስማሚ አማራጭ ነው። ሌላኛው የተጫዋች ፈላጊ ማንቸስተር ሲቲ እንደ ምቹ ማረፊያ ቦታ ላይ ነው። አርሰናል ለተጫዋቹ አልመኘውም፣ ምክንያቱም በግራ መስመር ላይ ማይልስ ሉዊስ ስኬሊ መከሰቱ በዛ ቦታ ላይ ፊርማ እንደማያስፈልግ ያሳያል።
ባለፈው ክረምት የፈረመው ሪካርዶ ካላፊዮሪም እንዲሁ በዚህ ቦታ ላይ ያለ ተጫዋች ነው። ስለዚህ ባለፈው ክረምት ካላፊዮሪን ለማምጣት ብዙ ገንዘብ ስላወጡና አርቴታ እድገቱን መቀጠል የሚፈልግ ወጣት ተሰጥኦ ስላለው ሮቢንሰንን አይፈልጉትም እላለሁ። ስለዚህም ሊቨርፑል ለኔ የሮቢንሰን ትክክለኛ ማረፊያ ነው ብዬ ገምታለሁ ሲል የተናገረው አንቶኒ ሮቢንሰን በዚህ ሲዝን ለፉላም ባደረጋቸው 29 ጨዋታዎች 10 አሲስቶችን ማድረግ ችሏል። በተጨማሪም ሻካ ሂስሎፕ ስለ ማይልስ ሉዊስ ስኬሊ ማስቴቱን ሰጥቷል። ሉዊስ ስኬሊ ከአርሰናል አካዳሚ ያደገ ሲሆን በዚህ ሲዝን በዋናው ቡድን ውስጥም ብቃቱን እያሳየ ነው። ስኬሊ በዚህ ደረጃ ማየቱ የማይታመን ነገር ነው። በተለይም በክረምቱ ለሪካርዶ ካላፊዮሪ ገንዘብ አውጥቷል። ታውቃላችሁ ካላፊዮሪ ለዚህ ቦታ ላይ ብቁ ነው። ነገር ግን የወጣት ወደ ቡድኑ ከገባ በኋላ መጫወት እንዳለበት አሳምኗል። እኔ እንደማስበው በእግር ኳስ ሕይወት ውስጥ የ17 እና 18 ዓመት ልጅ ላይ እንግዲህ እምነት መጣል ለአንድ አሰልጣኝ በጣም ከባድ ነገር ነው። የዚህ ልጅ ብቃት ከፍተኛ ሆኗል። ስኬሊ ለቦታው ትክክለኛ ሰው ነው። ከቡድን ጓደኞቹ ጋር ሜዳ ላይ በምቾት ይጫወታል። ስለዚህም ስኬሊ ብዙ ብንጠብቀው አንገረምም ሲልም ጭምር ነው የተናገረው። ቴሪ ዳንኤል ኦንሪ ይናገራል። የባርሴሎና ኮከብ ተጫዋች ባሎን ዶርን ለማሸነፍ ከሃሪኬን እና ከሞሐመድ ሳላ የተሻለ ነው ብሏል። ቴሪ ዳንኤል ኦንሪ የባርሴሎናው የክም ተጫዋች ራፊኒሃ ለ2025 የባሎን ዶር የመጀመሪያ ተፎካካሪ አድርጎ ሰይሞታል። ከሊቨርፑሉ መሐመድ ሳላህና ከባየር ሚኒኩ ሃሪኬን በላይ የቀድሞውን የአርሰናል አጥቂ የብራዚሉ ኮከብ ማስቀደም ችሏል። በባሎን ዶር ሽልማት ጉዳይ ራፊኒያን አስቀድማለሁ። በቻምፒየንስ ሊግ 11 ጎሎችን አስቆጥሯል። መሐመድ ሳላ ምርጥ እጩ ነው። ኬንም ጥሩ አማራጭ ነው። ዴምቤሌም ከነሱ ጋር አለ። በቻምፒየንስ ሊግ ጥሩ ከሰራህና ሊግህን ካሸነፍክ ባሎን ዶር የማሸነፍ እድል ይኖርሃል። ራፊኒያ ብዙ ጎሎችን በማስቆጠር ጥሩ ዓመትን እያሳለፈ ነው። በቻምፒየንስ ሊግ በጥሩ ብቃት ላይ ይገኛል። የማይታመን ነው። ነገር ግን ስለሱ ትንሽ ማውራት ያስፈልጋል። በቻምፒየንስ ሊግ የጥሎ ማለፍ የሁለተኛው ዙር ጨዋታ ባርሴሎና ቤኔፊካን 3-1 ባሸነፈበት ጨዋታ ራፊኒሃ ልዩነት ፈጣሪ ነበር። ብራዚላዊው ቡድኑን ወደ ሩብ ፍጻሜ በማሳለፍም 2 ግቦችን አስቆጥሯል። የራፊኒያ 2 ጎሎች ደግሞ በዚህ ውድድር ላይ በ11 ጎሎች የውድድሩ ከፍተኛ ግብ አስቆጣሪም አድርጎታል። ስቲቭ ማክማናማን የባርሴሎናው ራፊኒሃ ለ2025ቱ የባሎን ዶር ሽልማት ደግፎ የሊቨርፑል የክንፍ መስመር ተጫዋች መሐመድ ሳላህን በልጦ የ2025ን የባሎን ዶር አሸናፊ እንደሚሆን ምርጫው አድርጓል። ብራዚላዊው የክንፍ ተጫዋች ለካታላኑ ኃያል ክለብ ቁልፍ ሆኖ ቆይቷል። በሁሉም ውድድሮች በ41 ጨዋታዎች 46 ጎሎችን በማስቆጠር ትልቅ አስተዋጽኦን አድርጓል። የራፊኒሃ አስተዋጽኦ በባርሴሎና የሱፐር ኮፓ ደ ኢስፓናን እንዲያሸንፍ ረድቷል። የኮፓ ዴል ሬና የአውሮፓ ቻምፒየንስ ሊግንም ለማሸነፍ እየተጓዙ ሲሆን በላሊጋው ሻምፒዮንነትም ፉክክር መሪ ናቸው። ስቲቭ ማክማናማን እንደ ክም ተጫዋች ራፊኒያ የተሻለ እንደሆነ ማመን አለብን። ስለ መሐመድ ሳላህ እናወራለን፣ ነገር ግን አሁንም የራፊኒያ ስም በንግግራችን ውስጥም ማስገባት አለብን። እንዲሁም ሮበርት ሌቫንዶስኪ፣ ሃሪኬንም እድል አላቸው። ለሽልማቱ ዋናው መስፈርት የቻምፒየንስ ሊግ ዋንጫን ማንሳት ስለሆነ ሌሎችንም እንጠብቃለን ሲልም ጭምር ነው የተናገረው። ፖርቶ ሳሙ አሞርዲዮንን የሚሸጥበት ዋጋን አሳውቋል። በርካታ የፕሪሚየር ሊግ ክለቦች ሳሙ አሞርዲዮንን እየተከታተሉ ቢሆንም ፖርቶ ግን ለመልቀቅ ከፍተኛ ዋጋን ጠይቋል። ሳሙ አሞርዲዮን በገበያ ውስጥም በጣም ከሚፈለጉ ስሞች አንደኛው ነው። 20 ዓመቱ ላይ የሚገኘው ወጣቱ ስፔናዊ የፊት አጥቂ በዓለም ላይ ካሉ ታላላቅ ክለቦች በተለይም ከፕሪሚየር ሊግ ክለቦች ፍላጎትን ስቧል። በአውሮፓ እግር ኳስ ላይ ያሳየው እድገት ትኩረት የሰጠው ሲሆን አሁን ያለበት ክለብ ፖርቶ ተጫዋቹ በዝውውር ገበያው ያለውን ተፈላጊነትንም በማወቁም ዋጋውን ውድ ሊያደርገውም ይችላል። እንግዲህ ሆኖም ግን የፖርቱጋሉ ከጎል አስቆጣሪ ጋር ለመለየት ፍቃደኛ አይደለም። በተለያዩ ቡድኖች በመፈለጉ ፖርቶ እስከ 100 ሚሊዮን ዩሮ ሊቀበሉም ይፈልጋሉ። ቦርዱ ድርድሩን እንግዲህ ለመጀመር ዝቅተኛ ዋጋው 80 ሚሊዮን ዩሮ እንደሆነ ታውቋል። የእንግሊዝ ክለቦችና ሌሎች የአህጉሪቱ ታላላቅ ክለቦችም ፍላጎት እያደገ በመምጣቱ ለዝውውሩም ሪከርድ የሚሆን ዋጋ ሊቀርብ እንደሚችል ነው የሚጠበቀው። የአጥቂው ባህሪ ለታላላቅ ክለቦች ማራኪ እንደሆነ አድርጎታል። አካላዊ ኃይሉ፣ ፍጥነቱና በሳጥን ውስጥም ግብ የማስቆጠር ችሎታው በአውሮፓ እግር ኳስ ውስጥም ካሉት ተስፋዎችም አንዱ ሆኖ እንዲወጣ አድርጎታል። ምንም እንኳን እድሜው ትንሽ ቢሆንም በፊርማው ላይ ከፍተኛ መዋዕለ ንዋይን ለማፍሰስም ፍላጎት ያላቸው ቡድኖች የተጫዋቹን የዝውውር ዋጋን ለመክፈል ይገደዳሉ። የስፔናዊው አጥቂ የወደፊት ዕጣ ፈንታ ከፖርቱጋሉ የራቀ ቢመስልም የመጨረሻ መዳረሻው ግን የትኛው ቡድን እንደሆነ አይታወቅም። የአጥቂው ማረፊያ የፖርቶ ፍላጎትን ለማሟላት ፈቃደኛ በሆነ ክለብም ይወሰናል። ፕሪሚየር ሊግ ላይ ያሉ ቡድኖችም አገልግሎቱን የማግኘት ከፍተኛ እድል አላቸው ሲሆንም ዋናው ነገር ግን ፖርቶ የሚጠይቀውን የሚከፍል ቡድን ይኖራል ወይ የሚሉት ጥያቄዎች ናቸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን።
ከሁለተኛው የዩቲዩብ ቻናላችን ለዛሬ ዘንላችሁ የቀረብነው የተለያዩ የዝውውር ጉዳዮቻችን እነዚህን ይመስላሉ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታችሁን ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናን አቀርባለሁ። በምሽቱ የስፖርት የመረጃ ሰዓታችን ደግሞ ሌሎች አዳዲስ ስፖርታዊ ጉዳዮችን እንዲሁ አካተን በስፋት የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።